የሚወርጅብኝ አላውቀውም። እንግዲህ ፈጣሪ ይርዳኝ። አረ እናቴ የማይሰራ ስራ ሁሉ ሰራው። ሰዓቱ የሚሄድልኝ መስሎኝ ሰዓቱ እዛ ቁጭ ብሏል እኮ ስራ እንትን 6 ሁሌም የምነሳው 6 ሰዓት ነው። ዛሬ ደግሞ ምን ለክፎት ከ6 ሰዓት በፊት ይውጣ 6 ሰዓት ይውጣ አላውቅም። ብቻ አላርም ሲጮህ ተነስቼ እመጣለሁ። እሱ ወጥቷል። አንዳንዴ ከውጭ መብላት ጥሩ ነው። ምን ነው ወይኔ አይወድም። አሁን ሴት እየተሰበ እሱ እኮ ለኔ አይናገርም። እሱ ምን ታደርጊዋለሽ? እሪ ነው የምትለው። ቀድመሽ ለምን አትነሽም ትላለች እሱ። ከ6 ሰዓት በፊት አልነገረችሽማ? አዎ 5 ሰዓት ነው የምንነሳው። በፊት 5 ሰዓት ነበር የምንነሳው። አሁን ደግሞ ፈተና ከጀመሩ በኋላ 6 ሰዓት ነው የምንነሳው። አላስ እንደዛ ከሆነ ምክንያት አለሽ። ፈተና ተጀምሮ የምንነሳው ባልሽን የማሳደር ግዴታ ያለብሽ አንቺ እንጂ እኔ አይደለሁም። ባያተጣጣይ ወላሂ ነሽ። አንዳንቺ ስራ ማቆምና መቀመጥ አለባት። እሷ ብዙ ጊዜ ተቀጣሪ ቁጭ ልታስብልሽ ነው። እኔ ሰው ባላሳድር ነው ስራ የፈታሁት ነው እንዴ? በጣም ነው እንዴ? እንዴት አዲብሽ ነጃት ዝም በይ እኮ ከሰደበቻ ስራ ፈታ ቁጭ ማለቷ ይቀራል ብለሽ ነው? ከሰደቧት ማናት ሻንጣዬም የተስተካከለ ነው። ጎትቼ መውጣት ዋፊ ስራም ብተው ቤትም ብትሆን ነገር ግን ብሌን እንኳን የሰውየውን ታይና ምንድነው ማለት ነው? የማረቦ ክብር ያውቃሉ ማሬ። እንደው ሲጀመር ለመከበር አይደለም እኮ ማኒ ኢዝ ፓወር ፓወር ኢዝ ማኒ ኢዝ ፓወር ማኒ ኢዝ ጉድ ማኒ ኢዝ ማይ ፋሚሊ ኢዝ ጉድ። ስራ ለመፍታት በፊት ምን አባቱ ነበር። አሁን ስራ ለመፍታት እቅዱ የለኝም። ምን ለማመጭ መኖር ነው። አሁን መሰለሽ አሁን ትምህርት ሊዘጋ ነው። ፋፍዬ ስራ አይኖርም እዚህ ሀገር። ደግሞ አሁን ትምህርት ሲዘጋ ይሄን 3 ወር ሀገር ነው ማሪ። ሁሉም ሀገር ነው። ይሄን 3 ወር የለም ዝግ ነው። አላስ ጥርሳን ማላወራ እየጻፈላችሁ ነው። በታይ መንደር ጠቢላት ቁጥር ይዛቸዋል። እኔም ሰላም ብሉ ደህና ነሽ? አለሁልሽ። ማብራቴ እንዴት ነሽ ውዴ? አንቺ ሴት ናት እኮ ሴት ናት ነው። ፕሮፋይል ወንድ ነው። እሺ አስገቧት። እኔ ወርዳለሁ። ቡርቴ ቆይ ቡርቴ ውስጥ ገብታለች። ቡርቴ ወንድ ነው። ምን ሆነሽ ነው አንቺ? ሴት ናት ውዴ፣ ሴት ናት። ና ወንድ ፕሮፋይል ያደረገ ነው። ወንድ ነው እንትን ሴት ናት። አዎ ኦኬ። ነቢያት ፕሮፋይል ቡርቴ ውስጥ ገብታለች። እኔና እንየግቢ ቡርቴ የለኝም በነገራችን ላይ የለችም። ማብራቴ ካለች አንቺ ጋር ሳበት ገባች። አስገባት። እሱም ሰላም አለሽ? ናኒ የግቢ። እንዴት ነሽ? ደህና ናችሁ? አለን እግዚአብሔር ይመስገን። ደህና ነሽ? እንዴት ናችሁ? ሰላም ነው። የልጄ ፕሮፋይል ፎቶው የልጄ ነው። ኦኬ ችግር የለውም እናቴ። እሺ ችግር የለውም ማሪ። ደህና ናችሁ? አንዳንዴ ግራ ይገባቸዋል። ወንድ ገብቶ ስለማያውቅ ነው። አይዞሽ እየፈራች ነው እንዴ? የሆነ ቀን አንዱን ጎትቼ አስገብቼ እኮ እንዴ ያሉ እኮ እሪ ያላሉ። እንዳትፈሩ እኮ የኪዳነ ምህረት ፎቶ ሊክ ያላችኋለሁ። እሺ ኧረ አንፈራም። አይዞሽ እኔ ወድ እንዴት ናቸው? አለን እግዚአብሔር ይመስገን። ትናንት እንዴት ነው? አሪፍ ነው። ፋፈሽ ነው ማረኝ። አላየሽንም? እየጨፈረን አላየሽም? እያየሁ ነበር። ዝም ብዬ ሰው ጠርቶኝ የሆነ ነበረ እዚህ ጎረቤት ላይ እና አትቼ ወጣሁ። አብሽሪ ችግር የለም። እኛ ጋር ዓለም 9 ነው 10 አይሞላም። ዱንያ ፋን ልበይ ግርቢ እኛ ዘንድ ያለች ዱንያ ቢሞላልሽ
የዛሬ ወር ሰላም አትበሏት። የዛሬ ወር በርዝዴይ ፈጣሪም በይ ጉዳይ በይ ማርያምን የዛሬ ወር ነው። የዛሬ ወር ታየኝ መኪና ላይ አበባውን እንደዚህ ሲታረቅ ከላይ ከፍቶላት መኪናም ከላይ ከፍቶላት ማለት ነው። መስታወቱን አንዶር ነጠራች። ፈጣሪ ይመስገን። በዛሬ አመት ጥላችን እንትን ላይ ነበሩ ጻፍ ላይ ግን አሁን የዛሬ አመቱ ታይ መብራቴ ናንዬ ረስተናል። ራፍ ሁለት ጀምሯል። ሰኔ 7 ነው ግንቦት 7 ለላ 16 ነው። ሰኔ 16 ነው። ዛሬ ወር ነው ግንቦት 16። የዛሬ ወር ግን የሃይሚዬ ልደት ሰኔ 16። ኦኬ 7 መስሎኝ ሰላም ያድርሰን። ለላ 16 ነው የሚቆመው። ኢትዮጵያ ትምህርት መቼ ነው የሚቆመው? አሁን ይቆማል። ፈተና ላይ ናቸው ውዴ። አሁን ፈተና ላይ ናቸው። ይቆማል በቀር አሁን አይደለም የሚያቆም። አንቺ ዝም በይ። ሰኔ ላይ እየተፈተኑ እኮ ነው። መብራቴ ልጅቷ ትግርኛ ነው የምታወራው ወላ ምንድን ነው? እኔ ነው ከታች ያለችው አማርኛ የትኛዋ የጻፈችዋ? ፋዘር ታማ ያ ፍጹም የሚል ነው። ላላላ ከታች ጻፈችው ፋዘር ታማ። የባለፈው ልጅ ልትሆን ትችላለች። ዝም በሉ እናንተ። ፋዘር ነኝ አባቴ ማን ነው ስሙ እያለኝ ነው ነገሯል። አትሳቋት። ምን ፈልግ ምን ሆነሽ ነው እናንተ? አርሱ አማርኛ ነው ትግርኛ ነው የጻፍሽው? ፋዘር ታማ ቆይ ፋዘር ተበሬሌካ ምን ማለትሽ ነው? እና ኩርፋ ነው አጎርፋ ነው አለች። ኢሞጁን አላያችሁ? ኢሞጅ ካጠገቡ አለ እኮ ያኮረፈ ኢሞጅ። አይዞሽ የኔ እናት እዚህ ሳይበሉም እንዲያፈርቡ የኔ እናት እኔ ወርዳለሁ። ትግርኛ ነው ምንድን ነው? አንብቢው አልኩሽ። አይነበብም አለች። አይነበብም አለች። ይኸውልሽ እዚህ ጋር እኔ ከታች አሱ የምትለው አሱ። እሺ ፋዘር ታማ ተገበረገ ተበረሌ ይሪሌካ ተበሪሌካ ማለት ተባበሩኝ ማለት ነው። ተበሪሌካ ፋዘር ታማ የምር ፋዘር ታሟል ተባበሩኝ ነው እንደዛ መሰለኝ፣ ግን አይነበብም። አጽፎ ፋዘር ታማ የሚለው ብቻ አማርኛም አይደለም እንግሊዘኛም አይደለም። ግን ኧረ የሆነች ያቺ ልጅ እንዳትሆን እንዳት ልጅ ሸይጣኗ ልጅ እንዳትሆን ሰደቃ ደርሶብኛል ባለ አጂ